ቴክኖሎጂው ያዘመነው አይነት የህግ ምላሾችን ማሰብ ይኖርብናል። ይሄን ደግሞ በቅርበት ካሉት የህግ አካላት ጋር በደንብ ተቀራርቦ መስራት ያስፈልጋል። እስራኤል ወደ ሊባኖስ ተኮረቻቸው ሚሳኤሎች በደቡባዊ ሊባኖስ 3 መንደሮች ላይ ጥቃት አደረሳለች። እንደ ሊባኖስ የዜና ወኪል ዘገባ ከሆነ እስራኤል ባደረሰችው ጥቃት 2 የመኖሪያ ህንጻዎች ወደ ፍርስራሽነት የቀየረም ስለመሆኑ ገልጿል። ጃባ በተሰኘው አካባቢ በደረሰው ጥቃት በርካታ ሰዎች የማይኖሩበት አካባቢ ቢሆንም መንትዬ የሆኑ የሚመስሉ ህንጻዎችን በእስራኤል ጥቃት ወደ አመድነት ተቀይረዋል። ቀሪውን የዩክሬን ጦር የያዘውን ቦታ በድርድር ካለቀቁ ሩሲያ ወታደራዊ ኃይል ከመጠቀም ወደ ኋላ እንደማትል ገልጸዋል። በተጨማሪም በዩክሬን ያለውን ጦርነት ለማስቆም የሚደረግ ማንኛውንም የድርድር ውጥረት አድርገዋል። በተለያዩ ክልል ነዋሪዎች መካከል የሚነሳውን ክርክር የስረ ነገር ስልጣን እንደተጠበቀ ሆኖ የክልል ከፍተኛና ጠቅላይ ፍርድ ቤት በውክልና ስልጣናቸው ተቀብለው የሚያስተናግዱት ይሆናል። የተለያዩ የክልል ነዋሪዎች ክርክር በውክልና ለክልል ከፍተኛና ጠቅላይ ፍርድ ቤት ባይሰጥ ኖሮ በተለያዩ የክልል ነዋሪዎች መካከል የሚደረገው የፍትሐብሔር ክርክር ወደ ፌዴራል ፍርድ ቤቶች ስለሚመጣ ፈርጀ ብዙ ኪሳራ ያስከትል ነበር። ጤና ይስጥልን የተወደዳችሁ ተመልካቾቻችን፣ እነሆ ሰዓቱ ደርሶ ሀገሬ ዜና ተጀምሯል። ከዜናዎቹ ጋር እሱ ባለው ጋሻው አብሬያችሁ ቆይታ አደርጋለሁ። አብራችሁን እንድትሆኑ ደግሞ አክብሮታዊ ግብዣዬ ነው። የመረጃ ልውውጥን ለማዘመን የተፈጠሩት የቴክኖሎጂ ውጤቶች በአሁኑ ወቅት በሴቶች ላይ ለሚፈጸሙ የዲጂታል ጥቃቶች መበራከት ምክንያት እየሆኑ መምጣታቸው ተጠቆመ። በአካል ከሚፈጸሙ ጥቃቶች ባልተናነሰ ጉዳት እያስከተለ ለሚገኘው ለዚህ ችግር አስቸኳይ የሕግና የፖሊሲ መፍትሄ እንደሚያስፈልገው የሴቶች መብት ተሟጋቾች አሳስበዋል። ዳግም ተገኝ ተጨማሪውን አዘጋጅቷል። የቴክኖሎጂ መስፋፋትን ተከትሎ መልኩን እየቀያየረ የመጣውና ጾታን መሰረት ያደረገው ጥቃት አሁን ደግሞ በተለያዩ የማህበራዊ ሚዲያ አማራጮች በሴቶች ላይ ከፍተኛ ስነ ልቦናዊና ማህበራዊ ቀውስ እያስከተለ መሆኑ ተገለጸ። በአካል ከሚፈጸም ጥቃት ባልተናነሰ ሴቶችን እያጠቃ ለሚገኘው ለዚህ የማህበራዊ ድረገጽ ወይም የዲጂታል ጾታዊ ጥቃት ተገቢው የህግና የፖሊሲ ትኩረት ሊሰጠው እንደሚገባ የኢትዮጵያ ሴቶች ማህበራት ቅንጅት ዋና ዳይሬክተር ሳባ ገብረመድህን ተናግረዋል። ዳይሬክተሩ አክለውም ይህንን የበይነመረብ ጥቃት ለመቆጣጠር የተለያዩ ጥናቶችና የውይይት መድረኮች እየተዘጋጁ መሆኑን ጠቁመው የህግ ማዕቀፎች ሲጠናከሩ የፍትህ አካላትም ጉልህ ሚና ሊጫወቱ እንደሚገባ አሳስበዋል። በበይነ መረብ የሚሰራው ጥቃት እነዚህ አዳዲስ ግንባሮች ናቸው። ጥቃት የመጣብን የጾታዊ ጥቃት እያመጣ ያለው አደጋ ከተለመደው አሰራር ወጣ ብለን ልናስበው የሚገባ ምናልባት አዲስ የህግ ማዕቀፎች፣ አዲስ አሰራሮች፣ አዲስ መዋቅሮች ሊያስፈልጉ ስለሚችል እነሱን ሁሉ ታሳቢ ያደረገ ምላሽ እንደ መንግስትም እንደ ሲቪል ማህበራትም ማሰብ አለብን። ያኔ ነው መጠናከር የሚችለው። ሌላው ግን ባለንም ህግ ቢሆን እነዚህ ህጎች መፈጸማቸውን መከታተል አለብን። ተጠያቂነትን ደግሞ በየደረጃው ማስረጽ አለብን። ምክንያቱም የአንዲት ሴት አንድ ነገር ስትጠቃ ወደ ፍትህ መምጣቷ መጠን የሚጨምረው ካላት እምነት ነው። ቢሄድ መፍትሄ ያገኛለሁ ከሚል ነው። ያ በጨመረ ቁጥር ደግሞ ወንጀሉን ለመከላከል ወንጀሉ እንዳይፈጸም ለመከልከል ትልቅ ጠቀሜታ ትልቅ አስተዋጽኦ ያደርጋል ብዬ አስባለሁ። የኢትዮጵያ ሴቶች መብት ተሟጋች ድርጅት ዳይሬክተር ፌቨን አራያ በበኩላቸው ማህበራዊ የትስስር ገጾች ለመረጃ ልውውጥና ለግንኙነት የተፈጠሩ ቢሆንም ለአያሌ ኢትዮጵያውያን ሴቶች ግን የስም ማጥፋት፣ የማሸማቀቅና የጾታዊ ጥቃት መፈጸሚያ አውዶች እየሆኑ መምጣታቸውን አመላክተዋል። ይህንን ውስብስብ የዲጂታል ጥቃት ለመከላከልም የተቀናጀ ዘመቻ እንደሚያስፈልግ የገለጹት ዳይሬክተሯ ከቤተሰብ ጀምሮ ማህበረሰቡ ጥቃት ለሚደርስባቸው ሴቶች ድጋፍ ሊሰጥና ከጎናቸው ሊቆም እንደሚገባም ተናግረዋል። አክለውም ለችግሩ ተመጣጣኝ ምላሽ ለመስጠት የሚያስችል ስራ በማህበራዊ ሚዲያ ላይ መስራት እንደሚገባና ከተለያዩ ሀገራት ጋር በአጋርነት መንቀሳቀስ እንደሚያስፈልግም አሳስበዋል። አዲስ ነው ነገሩ። ገና እንደ ማህበረሰብ ነው የሚሳሰበው። ገና ለቴክኖሎጂው ልምምድ ላይ ነን፣ ግን ጥቃቱ ቀደመ ብዬ አስባለሁ። ምክንያቱም ቴክኖሎጂን የምንጠቀመው ምናልባት ለስራ ለትምህርት ሊሆን ይችላል። አሁን ግን ደግሞ መልሶ ራሳችንን ለጥቃት ተጋላጭ የሚያደርግበት ደግሞ ሁኔታ እየተፈጠረ ነው። ህጉን በተመለከተ ያው ኮንሰፕቱ በራሱ አዲስ ገና ቴክኖሎጂ ፋሲሊቴትድ ጀንደር ቤዝ ቫዮለንስ ስንል ገና አዲስ እየሰማን ያለነው ነገር ነው። ወይም በቴክኖሎጂ የታገዘ ጥቃትን ስናስብ ማለት ነው። ይሄ እንዳለ ሆኖ ግን ህጋችንም እኛም እንደ ማህበረሰብ ዝግጁ ነን ብዬ አላስብም። ፐርሰናሊ እንደ ወንጀል ሊታይ ይችላል፣ ግን የራሱ የሆነ ደግሞ በቴክኖሎጂ የታገዘ ደግሞ ኢንቨስቲጌሽን ይፈልጋል። ቴክኖሎጂው ያዘመነው አይነት የህግ ምላሾችን
ማሰብ ይኖርብናል። ይሄን ደግሞ በቅርበት ካሉት የህግ አካላት ጋር በደንብ ተቀራርቦ መስራት ያስፈልጋል። በዲጂታል ዓለም የሚፈጸሙ ጥቃቶችን ማስቆም የሴቶች መብት ተሟጋቾች ወይም የመንግስት ኃላፊነት ብቻ ሳይሆን ሁሉም የህብረተሰብ ክፍል በጋራ ሊቆምለት የሚገባ የጊዜው አሳሳቢ ጉዳይ መሆኑ በውይይቱ ማጠቃለያ ላይ ተሰምሮበታል። በጋምቤላ ክልል የሴቶችን ኢኮኖሚያዊ ተጠቃሚነት ለማሻሻል በሚል የሚደረገው የገንዘብ ድጋፍ ለጥሎሽ አገልግሎት እየዋለ እንደሚገኝ የክልሉ ሴቶችና ማህበራዊ ጉዳዮች ቢሮ አስታውቋል። በክልሉ ውስጥ ያሉት ነባር ማህበረሰቦች ባህልም በዚህ ላይ አሉታዊ ተጽዕኖ እያሳደረ እንደሚገኝ ተገልጿል። ደምሶሽ ፈራው የሴቶችን ተጠቃሚነት ማሳደግና በሴቶች ላይ የሚፈጸሙ ጾታዊ ጥቃቶችን መከላከል አብዛኛዎቹ መንግስታዊና መንግስታዊ ያልሆኑ የስርዓተ ጾታ አደረጃጀቶች ዋነኛው ዓላማ ነው። እነዚህ ጥረቶች በተወሰነ መልኩ ለውጥ እያመጡ ነው ቢባልም በአብዛኛዎቹ የኢትዮጵያ ክፍሎች ያሉት ባህሎች አሁንም መሰናክል እየሆኑባቸው እንደሚገኝ ይነገራል። በተለይም በጋምቤላ ክልል የሴቶችን ኢኮኖሚያዊ ተጠቃሚነት ለማሳደግ ከሚሰሩ ስራዎች መካከል አንዱ ለሴቶች የተለያዩ የገንዘብ ድጋፎችን በማድረግ የተለያዩ ስራዎችን እንዲጀምሩና ራሳቸውን እንዲችሉ ማድረግ ቢሆንም ብዙ ጊዜ ግን ይህ ለሴቶቹ በድጋፍ መልክ የተሰጠ ገንዘብ ለጥሎሽ አገልግሎት እየዋለ እንደሚገኝ የክልሉ ሴቶችና ማህበራዊ ጉዳይ ቢሮ ኃላፊ ወይዘሮ አሪያት ኡጁሉ ለጣቢያችን ተናግረዋል። ከዚህ በተጨማሪም ለሴቶቹ ተብሎ የሚቀርበው ድጋፍ በባሎቻቸው አሊያም በወላጆቻቸው በኩል እንዲያልፍ ስለሚገደዱ በተለያዩ አካላት እየተደረጉ ባሉ ጥረቶች በሚፈለገው ደረጃ ለውጥ ማምጣት እንዳልተቻለ ገልጸዋል። ሴቶች ኢኮኖሚ ኢምፓወርመንት ስራ በሚሰራበት ሰዓት የተወሰነ ካፒታል ሲሰጥላት ይህን ካፒታል በባሏ ተወስዶ ለራሷ ትሎሽ የሚከፈልበት ሁኔታው ላይ ነው የነበረው። ዋይል ሴቶች በጣም ነው እየተጎዱት እያለ ተጠቃሚ ያልሆኑም እስካሁን ድረስ። ስለዚህ ተጠቃሚ እንዲሆኑ ሴት ብቻ ሳይሆን ወንዱ ራሱ አዌር መሆን አለበት። ሴት ላይ ጥቃት መፈጸም መቻል እንዳለበት የግድ አዌር ሆኖ ሴቶች ብቻ ሳይሆን ሁሉም ጋር የተፈለገ ኢኮኖሚ ለማሳካት አጠቃላይ ማህበረሰብ ተነስቶ ወይም ስራ ሰርቶ እንዲለውጡ ለማድረግ ስራ የሚሰራበት ይሆናል ብዬ ነው ማስቀመጥ መፈለገው። ክልሉ አሁን ባለበት ደረጃ በተለይም ካለዕድሜ ጋብቻ ጋር በተያያዘ ከፍተኛ ቁጥር በመያዝ በአገር አቀፍ ደረጃ ቀዳሚ እንደሆነም ኃላፊዋ ተናግረዋል። ይህም የሆነበት ምክንያት በክልሉ ነባር ማህበረሰቦች ዘንድ ለጥሎሽ በሚል የሚገኘው ሀብት ከፍተኛ በመሆኑ እንደሆነ ያስረዳሉ። አብዛኛዎቹ የክልሉ ታዳጊ ሴቶች እድሜያቸው ከ14 ዓመት በላይ ከሆነ ለጥሎሽ ሲባል ተገደው ወደ ትዳር እንዲገቡ ይደረጋል ያሉት ወይዘሮ አሪያት ኡጁሉ ከዚህም ባለፈ በእነዚህ ባህሎች ውስጥ የአስገድዶ መድፈር ጥቃት የተፈጸመባቸው ሴቶች ጉዳይ ወደ ሕግ ከመውሰድ ይልቅ ማጋባትን እንደ መፍትሄ እንደሚጠቀሙ ተናግረዋል። ግን ጥቃቶች አንዳንድ ጊዜ በካልቸራል ተወስዶ በካልቸራል የሚፈታበት ጉዳዮች አሉ። አንዳንድ ወደ ጋብቻ የሚቀየር ጥቃቶች አሉ። ስፔሻሊ ከሬፕ ጋር ተያይዞ ወደ ጋብቻ የሚቀየር እንትኖች አሉ። ሳስበው ማህበረሰብ ከዚህ ጋር አዌር አልሆኑም ወይም የግንዛቤ ማስጨበጫ ጥረቶቹም አለ ይኖራል። ካልቸራልም በጣም ሰው አዳፕት አርጓል ያለ እንደ ክልሉ ኮንቴክስት ሁኔታ ግን ተሰጣውን ግንዛቤ ማስጨበጫ ስራዎች በትንንሽ አሁን አዌር ሆኗል። ማህበረሰብ ጥቃት ሲደርስ የሚመለከት አካል ጋር በመሄድ የሚፈልገውን ምላሽ ሪስፖንስ ለማድረግ ስራው እየተሰራ ይገኛል። ግን ገና ይቀራል። ከቅርብ ዓመታት ወዲህ በክልሉ ውስጥ ባሉ ከተሞች መጠነኛ መሻሻሎች ያሉ ቢሆንም በገጠሩ አካባቢ ግን ካለዕድሜ ጋብቻ ጋር በተያያዘ ያሉት ችግሮች ከፍተኛ ናቸው ተብሏል። ይህንንም ለማሻሻል ከተለያዩ ዓለም አቀፍ ተቋማት ጋር ስራዎችን በመስራት ላይ እንደሚገኙም ጠቁመዋል። እስራኤል ወደ ሊባኖስ በተኮሰቻቸው ሚሳኤሎች በደቡባዊ ሊባኖስ 3 መንደሮች ላይ ጥቃት አድርሳለች። እስራኤል ባደረሰችው በዚህ ጥቃትም 2 የመኖሪያ ህንፃዎች ወደ ፍርስራሽነት ስለመቀየራቸው ተነግሯል። በጥቃቱ የተጎዱ ዜጎች ቁጥር እስካሁን አልተገለጸም። ሚካኤል ኃይሌ ተጨማሪውን አዘጋጅቷል። ሚሳኤልና የሰው አልባ አውሮፕላኖች ጥቃት ቀዝቀዝ ካሉ ሳምንታት ተቆጥረዋል። አካባቢው ወደ መረጋጋት እየመጣ ይመስልም እየቆዩ የሚደረጉ ጥቃቶች በርካቶችን መጉዳት አላቆሙም። እስራኤል ወደ ሊባኖስ ተኮሰቻቸው ሚሳኤሎች በደቡባዊ ሊባኖስ 3 መንደሮች ላይ ጥቃት አደረሳለች። እንደ ሊባኖስ የዜና ወኪል ዘገባ ከሆነ እስራኤል ባደረሰችው ጥቃት 2 የመኖሪያ ህንፃዎች ወደ ፍርስራሽነት የቀየረም ስለመሆኑን ገልጿል። ጃባ በተሰኘው አካባቢ በደረሰው ጥቃት በርካታ ሰዎች የማይኖሩበት አካባቢ ቢሆንም መንትዬ የሆኑ የሚመስሉት ህንፃዎችን በእስራኤል ጥቃት ወደ አመድነት ተቀይረዋል። አልማጅድ በተሰኘው አካባቢም የእስራኤል ጥቃት ለማድረስ 1 ሰዓት ሲቀራት የማስጠንቀቂያ መልእክቷን መላኳ ንጹሐን ሰዎች እንዳይጎዱ ማድረግ ስለመቻሉም ተገልጿል። እስራኤል በአካባቢ ላይ
እንዲኖራት የምትፈልገው የበላይነትና በዙሪያ የከበዋት ያሉ ሀገራት ያላቸው ፍላጎት ተቃራኒ መሆኑ በየጊዜው ለሚፈጠሩ ጥቃቶች እንደ መነሻ ይያዛል። እስራኤላውያን ለበርካታ ዓመታት ከአካባቢው ተበትነው በየሀገሩ መኖርና ወደ አካባቢው በድጋሚ መመለስ ለችግሩ መነሻ ቢሆንም ከዛ በዘለለ በአካባቢው ያለው የተፈጥሮ ማዕድናት ሌላኛው የግጭት መነሻ መሆኑ ይነሳል። በኢራን እንደሚረዳ የሚነገርለት ሂዝቦላ ከእስራኤል ጋር በደረሰ ከተኩስ አቁም በኋላ ጥቃቶች ከእስራኤል በኩል ተነዘሩበታል። የእስራኤል መከላከያ ቃል አቀባይ ኢቻቫይ አድራይ በትዊተር ኤክስ ገጹ ባሰፈረው መልእክት መሰረት ሂዝቦላ አለበት ተብሎ የታመነ ቦታ ጥቃት እንደሚደረግ አስታውቆ አልማጅዳል በተሰኘው አካባቢ የሚኖሩ ንጹሃን ከጥቃቱ ቀጠና 300 ሜትር አካባቢ እንዲርቁ ማሳሰቢያውን ጽፏል። በዚህም የበርካቶችን ሕይወት መታደግ ስለመቻሉም ተነግሯል። የእስራኤል ማስጠንቀቂያ ባይኖር የበርካቶች ደም ሜዳ ላይ መፍሰሱን የማይቀር እንደነበረም ተነግሯል። እንደተባበሩት መንግስታት መግለጫ ከሆነ ቢያንስ 300 ሰዎች ሕይወታቸውን ያጡም ነበር ብሏል። ከዚህም ውስጥ 127 ንጹሃን የሆኑ እንደነበርም አስታውቋል። በመግለጫው እስራኤልን አመስግኖ ለንጹሃን ቅድሚያ ሊሰጥ እንደሚገባ አጽንኦት ሰጥቶ መስራት እንዳለበትም አሳስበዋል። የእስራኤል መንግስትና የሊባኖስ መንግስት በጠረጴዛ ዙሪያ በድንበር አካባቢ ስላሉ እንቅስቃሴዎች ውይይት እንዳደረጉም ጄሩሳሌም ፖስት ዘግበዋል። ሁለቱ ሀገራት ውይይትን አስፈላጊነት የሊባኖስ ጠቅላይ ሚኒስትር ናዋፍ ሰላማ ሲያብራሩም በድንበር አካባቢ የሚታዩ መገፋፋትና ጦርነት ለማስቀረት ያለመ ስለመሆኑ ተናግረዋል። በቀጣዩ ሁለቱ ሀገራት ድንበር እንደመጋራታቸው በመተማመን የተመሰረተ ግንኙነት እንዲኖራቸው ማድረግ የሚጠበቅ ስለመሆኑም ተናግረዋል። ባለፉት 10 ዓመታት ለመጀመሪያ ጊዜ ሁለቱ ሀገራት የፊት ለፊት ንግግር በርካታ ጉዳዮች ላይ መፍትሄ ሊያመጣ እንደሚችልም የተነገረ ይገኛል። ባለፉት ጊዜያት እስራኤል ወደ ሊባኖስ የምታደርገውን ጥቃት ለማስቆም ያለመ ስምምነት ሲያደርጉ በመከላከያዎቻቸው አመራሮች በኩል ብቻ የተደረገ መሆኑ የችግሩ መነሻ እንደነበር ተነስቶ በዚህ ሳምንት ከተደረገው የሁለቱ ሀገራት ስምምነቶች የሲቪል አመራሮች ያቀፈ እንደሆነ በሊባኖስ በኩል የወጡ መረጃዎች ያሳያሉ። የመከላከያ አመራሮች በርካታ ጊዜያቸውን ያጠፉት በጀብዱና በመዋጋት ዓለም ውስጥ መሆኑ የሚሰሯቸው የዲፕሎማሲ ስራዎች የጀብደኝነትና ያልሸነፍ ባይነት ስሜታቸው እንደሚጎላ በተደጋጋሚ ሲነሳ ይደመጣል። የዜጎችን ሕይወት ከማስቀደም ይልቅ የአሸናፊነት መንፈስ የሚደረጉ ስምምነቶች ሳይውል ሳያድር የሰላም አዋጆች ሲናዱ በተለያዩ ጦርነቶች በርካቶችም ተመልክተዋል። ይህን ለመከላከል በማሰብ ሊባኖስ የሰላም አፈላላጊ ኮሚቴ ሆኖ ብቅ ያለውን የሊባኖስ ዜጎች ተወካይ የተባሉትን ሰዎች የድርድርና የስምምነት አካል ለማድረግ ያሰበው ሲል አልጀዚራ ዘግበዋል። በቅርቡ በእስራኤልና በሊባኖስ መካከል የተካሄደው ውይይት ለብዙ አስርት ዓመታት ከሁለቱ ሀገሮች በቀጥታ የተደረገ የመጀመሪያ ስብሰባ መሆኑ ትልቅ ታሪካዊ ክስተት ነው ተብሏል። ይህ ውይይት የተካሄደው በ2024 ዓ.ም በሁለቱ ወገኖች መካከል የተደረገውን የተኩስ አቁም ስምምነት አፈጻጸም በሚከታተለው የአሜሪካን የተባበሩት መንግስታት ድርጅት በሚመራው የክትትል ኮሚቴ ማዕቀፍ ውስጥም ነው። በህዳር 2025 ዓ.ም በደቡባዊ ሊባኖስ ናቁራ የሚገኘው የተባበሩት መንግስታት የሰላም አስከባሪ ኃይል ዋና መስሪያ ቤት ውስጥ የተደረገው ስብሰባ ዋና ለውጥ የሲቪል ተወካዮች መሳተፍ መሆኑም ተነግሯል። ከዚህ በፊት በወታደራዊ ባለስልጣናት ብቻ የተገደበ የነበረው ውይይት አሁን ከሊባኖስ በኩል የቀድሞ አምባሳደር የሆኑት ሲሞን ካራማና ከእስራኤል በኩል ደግሞ የብሔራዊ ደህንነት ምክር ቤት ምክትል ዳይሬክተር የሆኑት ኡሪ ራዝኒክ ተገኝተዋል። ይህም በግልጽ የሚያሳየው ውይይቱ ከወታደራዊ ዘርፍ አልፎ ወደ ሰላማዊ ዲፕሎማሲያዊ መስመር ለማምጣት የተደረገ ሙከራ ስለመሆኑም ተነግሯል። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ዩክሬን በዶንባስ ግዛት ይዘው የምትገኘውን ቀሪ ቦታ በሰላም ካለቀቀች በኃይል እንደሚያስወጡ ዝተዋል። ፕሬዝዳንቱ ይህንን ያሉት የዶናልድ ትራምፕ የሰላም ተደራዳሪዎች ያቀረቡትን አዲስ እቅድ እየተመለከቱ ባሉበት ወቅት ሲሆን፣ በሌላ በኩል ሾልኮ የወጣ መረጃ የአውሮፓ መሪዎች አሜሪካ ዩክሬንን አሳልፋ ልትሰጥ ትችላለች በሚል ከፍተኛ ስጋት ውስጥ መውደቃቸውን አመላክቷል። ኃይለ ገብርኤል ታደሰ የሩሲያው ፕሬዝዳንት ቭላዲሚር ፑቲን ለዩክሬን ግልጽ የሆነ ምርጫ ሰጥተዋል። ወይ በሰላም ውጡ ወይም በኃይል እናስወጣችኋለን ብለዋል። ፑቲን ለህንድ ሚዲያ በሰጡት ቃለ ምልልስ በምስራቅ ዩክሬን የሚገኘው የዶንባስ ግዛት ሙሉ በሙሉ ለመቆጣጠር ቁርጠኛ መሆናቸውን አረጋግጠዋል። በአሁኑ ሰዓት ሞስኮ 85 በመቶ የሚሆነውን የዶንባስ ግዛት ትቆጣጠራለች። ፑቲን ቀሪውን የዩክሬን ጦር የያዘውን ቦታ በድርድር ካለቀቁ ሩሲያ ወታደራዊ ኃይል ከመጠቀም ወደ ኋላ እንደማትል ገልጸዋል። በተጨማሪም በዩክሬን ያለውን ጦርነት ለማስቆም የሚደረግ ማንኛውንም የድርድር ስምምነት ውድቅ አድርገዋል። የዩክሬኑ ፕሬዝዳንት ቮሎዲሚር ዜሌንስኪ ግዛት አሳልፎ የመስጠት ሐሳብን ውድቅ ማድረጋቸው ይታወሳል። የፑቲን አስተያየት የተሰማው የአሜሪካ የሰላም እቅድ የሚወያዩት ተደራዳሪዎች በሞስኮ ካደረጉት ውይይት በኋላ የሩሲያው መሪ ጦርነቱን ማብቃት እንደሚፈልጉ ያምናሉ ብለው ዶናልድ ትራምፕ ከተናገሩ በኋላ ነው። በሞስኮ የነበሩት የትራምፕ መልእክተኛ ስቲቭ ዊትኮፍ በፍሎሪዳ ከዩክሬን ተደራዳሪ ቡድን ጋር ይገናኛሉ ተብሎ ይጠበቃል። ትራምፕ በክሬምሊን የተደረገውን ውይይት በተመጣጣኝ ሁኔታ ጥሩ እንደነበር ገልጸዋል።
ብለዋል። ነገር ግን ለሁሉም ነገር ሁለት ወገን ስለሚያስፈልግ ምን ሊፈጠር እንደሚችል ለመናገር ጊዜው ገና ነው ብለዋል። የመጀመሪያው የአሜሪካ የሰላም እቅድ በዩክሬን ቁጥጥር ስር ያሉ የዶንባስ አካባቢዎችን ለፑቲን ተግባራዊ ቁጥጥር እንዲሰጥ ሐሳብ አቅርቦ ነበር። ነገር ግን በኋላ ላይ የዊትኮፍ ቡድን በሞስኮ የተሻሻለውን እቅድ አቅርቧል። ፑቲን ለህንድ ቱዴይ በሰጡት ቃለ መጠይቅ ከዊትኮፍና ከትራምፕ አማች ጃሬድ ኩሽነር ጋር ከመወያየታቸው በፊት አዲሱን እቅድ እንዳላዩት ተናግረዋል። ለዚያም ነው እያንዳንዱን ነጥብ በዝርዝር ማየት የነበረብን፣ ለዚህም ነው ረጅም ጊዜ ወሰደው ብለዋል። በተጨማሪም ሞስኮ ከአሜሪካ እቅድ አንዳንድ ክፍሎች ጋር እንደማትስማማ ገልጸዋል። ፑቲን አንዳንድ ጊዜ አዎ በዚህ ላይ መወያየት እንችላለን እንላለን፣ ነገር ግን በዚያኛው ላይ መስማማት አንችልም ብለዋል። ያልተስማሙባቸውን ነጥቦች ግን በስም አልጠቀሱም። ቢያንስ ሁለት አበይት የክርክር ነጥቦች አሁንም እልባት አላገኙም። እነሱም በሩሲያ ኃይሎች የተያዙ የዩክሬን ግዛቶች ዕጣ ፈንታና ለዩክሬን የሚሰጠው የደህንነት ዋስትና ጉዳይ። የፑቲን ከፍተኛ የውጭ ጉዳይ ፖሊሲ አማካሪና ቁልፍ ተደራዳሪ ዩሪ ኡሻኮቭ ከውይይቱ በኋላ ወዲያውኑ እንደተናገሩት ንግግሮቹ ጦርነትን በማስቆም ረገድ ምንም ስምምነት አላመጡም ብለው ነበር። ኡሻኮቭ አክለውም ሞስኮ በቅርቡ በጦር ሜዳ ካስመዘገበችው ስኬት አንጻር የሩሲያን የመደራደር አቅም መጠናከሩን ጠቁመዋል። ዩክሬን ሞስኮ ተጨማሪ የዩክሬን ግዛቶችን ለመያዝ እየፈለገች ነው በማለት ማንኛውንም የተኩስ አቁም ስምምነት ሆን ብላ እያጓተተች እንደሆነ በተደጋጋሚ ትከሳለች። ስለ ክሬምሊኑ ንግግር አስተያየት የሰጡት የዩክሬን የውጭ ጉዳይ ሚኒስትር አንድሪ ሲቢሃ ፑቲን ያለምን ጊዜ እያባከኑ ነው ብለዋል። ዩክሬን በማንኛውም ስምምነት ውስጥ አስተማማኝ የደህንነት ዋስትና እንደሚያስፈልጋት ለረጅም ጊዜ አጥብቃ ስትጠይቅ ቆይታለች። ዜሌንስኪ ዓለም ጦርነቱን ለማስቆም እውነተኛ እድል እንዳለው በግልጽ እየተሰማው ነው ብለዋል። ነገር ግን ድርድሩ በሩሲያ ላይ በሚደረግ ጫና መደገፍ አለበትም ብለዋል። ዩክሬንና የአውሮፓ አጋሮቿ ሩሲያ ሆን ብላ የተኩስ አቁም ስምምነቶቹን እያጓተተች ነው ብለው ይከሳሉ። የዩክሬኑ ፕሬዝዳንት ባለፈው ሳምንት እንደተናገሩት በጄኔቫ ከአሜሪካ ልዑካን ጋር በተደረገው ውይይት ከፍተኛ ተደራዳሪዎቻቸው ለሞስኮ እንደሚያደላ በሚታመኑ የመጀመሪያው የአሜሪካ የሰላም እቅድ ላይ አንዳንድ ቁልፍ ለውጦችን ማድረግ ችለዋል። የአሜሪካና የዩክሬን ተደራዳሪዎች በወቅቱ በሰጡት የጋራ መግለጫ የዘመነና የተሻሻለ የሰላም ማዕቀፍ ማዘጋጀታቸውን ገልጸው ነበር። ይህ ለውጥ ሩሲያንና ፑቲንን ያስደሰተ አይመስልም። በመጀመሪያው የአሜሪካ እቅድ ላይ ስጋታቸውን የገለጹ ከፍተኛ የአውሮፓ ተደራዳሪዎችም ባለፈው ሳምንት በስዊዘርላንድ ከተማ ተገኝተው ከዩክሬንና ከአሜሪካ ቡድኖች ጋር በተናጠል ተገናኝተዋል። በሌላ በኩል የጀርመኑ የዜና ድረገጽ ዴር ሽፒገል እንዳስታወቀው የአውሮፓ መሪዎች በአሜሪካ ድርድር ላይ ያላቸውን ስጋት የገለጹ በትን ሚስጥራዊ የስልክ ውይይት ሰነድ አግኝቻለሁ ብሏል። ማክሮን የጀርመኑ ቻንስለር ፍሬድሪክ ሜርዝ እና የኔቶ ዋና ጸሐፊ ማርክ ሩት የተሳተፉበት የስልክ ጥሪ ዝርዝር በጀርመን ጋዜጣ ታትሟል። ሰኞ ዕለት የተደረገው ይህ የኮንፈረንስ ጥሪ የእንግሊዝኛ ቅጅ መሰረት የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን አሜሪካ ግልጽ የደህንነት ዋስትና ሳይኖር በግዛት ጉዳይ ላይ ዩክሬንን የመክዳት እድል አላት ብለዋል ተብሏል። ይህ በእንዲህ እንዳለ የጀርመን ቻንስለር ፍሬድሪክ ሜርዝ ዜሌንስኪ በሚቀጥሉት ቀናት እጅግ በጣም መጠንቀቅ አለባቸው ሲሉ አስጠንቅቀዋል ተብሏል። ሜርዝ እነርሱ ከእርሶም ከኛም ጋር ጨዋታ እየተጫወቱ ነው ማለታቸው ተዘግቧል። የፊንላንዱ ፕሬዝዳንት አሌክሳንደር ስተብ በበኩላቸው ዩክሬንንና ቮሎዲሚርን ከነዚህ ሰዎች ጋር ብቻቸውን ልንተዋቸው አይገባም ማለታቸው ተጠቅሷል። ሀገሬ ዜና እንደቀጠለ ነው። የተወደዳችሁ ተመልካቾቻችን፣ አሁን ደግሞ ወደ አጫጭር መረጃዎች እናልፋለን። የማህበረሰቡን ደህንነት ይጠብቃል የተባለና የጋዝ ልቀት መጠንን መቀነስ ያስችላል የተባለለት ኤልሲ3 የተሰኘ የሲሚንቶ አይነት ይፋ ተደርጓል። የኢንዱስትሪ ሚኒስቴር ከአጋር አካላት ጋር በመተባበር ይፋ ያደረገው ቴክኖሎጂ ኢትዮጵያ የፈረመቻቸውን ዓለም አቀፋዊ ስምምነቶች ያገናዘበ ነው ተብሏል። በኢንዱስትሪዎች በተለይም በሲሚንቶ ፋብሪካዎች የሚለቀቀውን አማቂ የሙቀት መጠንን ይቀንሳል የተባለለት የቴክኖሎጂ ውጤቱ በአማራጭነት መቅረቡ አስፈላጊ ከመሆኑ በላይ በኮንስትራክሽን ዘርፉ ስር ነቀል ሊባል የሚችል ለውጥ የሚያመጣ መሆኑም ተመላክቷል። አዲሱ የሲሚንቶ አይነት ከፖርትላንድ ሲሚንቶ ጋር ሲነጻጸር የካርቦን ልቀትን ከ30 እስከ 40 በመቶ በመቀነስ የአምራች ኢንዱስትሪ ዘርፉን የአመራረት ሂደት ከአካባቢ ጋር የተዛመደና ወጪ ቆጣቢ እንደሚያደርገውም ሚኒስቴር መስሪያ ቤቱ ገልጿል። የሴቶችና ማህበራዊ ጉዳይ ሚኒስቴር በአፋርና ደቡብ ኢትዮጵያ ክልሎች የሚተገበር የ10 ሚሊዮን ዶላር የወጣቶች ፕሮጀክት ማስጀመሩን አስታውቋል። ፕሮጀክቱ ለ2 ዓመት ተኩል የሚተገበር ሲሆን 60353 ወጣቶችን ተጠቃሚ ያደርጋል ተብሏል። በዋናነት በግጭትና በተፈጥሮ ችግሮች የተጎዱ ወጣቶችን ተጠቃሚ እንደሚያደርግ የተነገረ ሲሆን በሁለቱ ክልሎች 6 ወረዳዎች እንደሚተገበር ተገልጿል። ፕሮጀክቱን ከተመድ
የሴቶችና ማህበራዊ ጉዳይ ሚኒስቴር በአፋርና ደቡብ ኢትዮጵያ ክልሎች የሚተገበር የ10 ሚሊዮን ዶላር የወጣቶች ፕሮጀክት ማስጀመሩን አስታውቋል። ፕሮጀክቱ ለ2 ዓመት ተኩል የሚተገበር ሲሆን 60353 ወጣቶችን ተጠቃሚ ያደርጋል ተብሏል። በዋናነት በግጭትና በተፈጥሮ ችግሮች የተጎዱ ወጣቶችን ተጠቃሚ እንደሚያደርግም የተነገረ ሲሆን በሁለቱ ክልሎች 6 ወረዳዎች እንደሚተገበር ተገልጿል። ፕሮጀክቱን ከተመድ የስነ ህዝብ ፈንድ፣ ከኮሪያ ዓለም አቀፍ ትብብር ኤጀንሲ እንዲሁም ከተመድ የስደተኞች ኤጀንሲ ጋር በመተባበር የተጀመረ መሆኑንም ሚኒስቴር መስሪያ ቤቱ ጠቅሷል። የወጣቶችን የሀገር ውስጥ ተፈናቃዮችንና ስደተኞችን እንዲሁም ስደተኞች በሚገኙባቸው አካባቢዎች የሚገኙ የህብረተሰብ ክፍሎችን ተጠቃሚ ማድረግ፣ የጾታ እኩልነትን ማረጋገጥና ለወጣቶች ምቹ ከባቢን መፍጠር የፕሮጀክቱ ዋነኛ ዓላማ መሆኑም ተመላክቷል። የኢትዮጵያ ዜጎች ለማህበራዊ ፍትህ ፓርቲ ኢዜማ የሀገራዊ ምክክር አጀንዳዎችን ለኮሚሽኑ ማስረከቡ ተገለጸ። አጀንዳዎቹን የፓርቲው መሪ ፕሮፌሰር ብርሃኑ ነጋና ሌሎች አመራሮች ለኢትዮጵያ ሀገራዊ ምክክር ኮሚሽን ኮሚሽነሮች አስረክበዋል። ከፓርቲዎች የተለያዩ አጀንዳዎችን መረከባቸውን ያስታወሱት የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አራያ ፓርቲው የተደራጀ አጀንዳ በማስረከቡ በኮሚሽኑ ስም አመስግነው አጀንዳዎቹ ለሀገራዊ ጉባኤው በአግባቡ ጥቅም ላይ እንደሚውሉ አረጋግጠዋል። ሂደቱ እንዲሳካ የፓርቲዎች ትብብር በቀጣይ ጊዜያትም እንደሚያስፈልግ ኮሚሽነሩ አክለዋል። የፓርቲው መሪ ፕሮፌሰር ብርሃኑ ነጋ በበኩላቸው ምክክሩ መሰረታዊና ዘላቂ የፖለቲካ ስሪትን ብቻ የሚመለከት እንዲሆን በማሰብ አጀንዳዎቹ መዘጋጀታቸውን አስታውቀው ሀገራዊ ምክክሩን ለማገዝ ፈቃደኛ መሆናቸውን አንስተዋል። ፓርቲው በሁለት ከተማ አስተዳደሮችና በ11 ክልሎች በተደረጉ የምክክር ምዕራፎች በስፋት መሳተፉም በርክክብ መድረኩ ላይ ተመላክቷል። አሜሪካ ለኬንያ 2.5 ቢሊዮን ዶላር የሕክምና ድጋፍ አደረገች። ድጋፉ ኤችአይቪ፣ ወባና ፖሊዮን ለመከላከል ያለመ ስለመሆኑም ተነግሯል። በ5 ዓመታት ውስጥ ተሰጥቶ የሚያልቀው የ2.5 ቢሊዮን ዶላር ድጋፍ አሜሪካ ለወዳጅ ሀገራት የምታደርገው ድጋፍ እንደማይቋረጥ ማሳያ ነው ሲሉ የውጭ ጉዳይ ሚኒስትሩ ማርኮ ሩቢዮ ተናግረዋል። የኬንያው ፕሬዝዳንት ዊሊያም ሩቶ በበኩላቸው የጤና ስርዓትን ለማሻሻል ጠቃሚና ለውጥ ማምጣት የሚችል ድጋፍ ነው ሲሉ ተናግረዋል። በቀጣይ ለአፍሪካ ሀገራት የሚደረገው ድጋፍ ተጠናክሮ እንደሚቀጥልም ተናግረው በቀጣዮቹ 2 ቀናት ለሁሉም የአፍሪካ ሀገራት ድጋፍ እንደሚዳረስ ገልጸዋል። በልዩነት ናይጄሪያና ደቡብ አፍሪካ የድጋፉ ተጠቃሚ እንደማይሆኑም የውጭ ጉዳይ ሚኒስትሩ ተናግረዋል። ፕሬዝዳንት ዶናልድ ትራምፕ ሁለቱ ሀገራት ላይ የጣሉት ማዕቀብ በመኖሩ ምክንያት ድጋፍ ከሚሰጣቸው ሀገራት ዝርዝር ውስጥ መሰረዛቸው ነው የተነገረው። የሩሲያው ፕሬዝዳንት ቭላዲሚር ፑቲን ከህንዱ ጠቅላይ ሚኒስትር ናሬንድራ ሞዲ ጋር በየዓመቱ በሚደረገው ጉባኤ ላይ ድርድር ለማድረግ ቀጠሮ መያዛቸው ተሰምቷል። ቭላዲሚር ፑቲን የሁለትዮሽ ግንኙነቶችን ለማጠናከር በሚደረገው ዓመታዊ ጉባኤ ላይ የህንድ ጠቅላይ ሚኒስትር ናሬንድራ ሞዲን ለመገናኘት ተዘጋጅተዋል ሲል ሮይተርስ ዘግቧል። በንግድና በመከላከያ ጉዳዮች ላይ ትኩረት በሚያደርገው በዚህ ስብሰባ ላይ የንግድ ልውውጥን ማሳደግ፣ የጦር መሳሪያዎች አቅርቦትና ሌሎች የስትራቴጂክ ትብብር ዘርፎች በዋነኛነት ይነጋገራሉ ተብሎ የሚጠበቁባቸው ጉዳዮች ናቸው። ስብሰባው የሚካሄደው አሜሪካ ህንድ ከሩሲያ የነዳጅና የመከላከያ ግዢዎችን እንድትቀንስ ግፊት እያደረገች ባለችበት ወቅት ሲሆን የሁለቱ ሀገራት መሪዎች ውይይታቸውን ማካሄዳቸው ዓለም አቀፍ ትኩረት ስቧል። ፑቲንና ሞዲ በመካከላቸው ያለውን ልዩ መብት ያለው ስትራቴጂካዊ አጋርነት የበለጠ ለማጥበቅ ቁርጠኝነታቸውን በተደጋጋሚ መግለጻቸውንም ዘገባው አመላክቷል። የሳፋሪኮም የባለቤትነት ከፍተኛ ድርሻ በቮዳኮም ሊያዝ እንደሆነ ተነግሯል። የኬንያ መንግስት በሳፋሪኮም ላይ ያለውን ድርሻ ለመሸጥ ማሰቡን ተከትሎ አዲሱ የድርጅቱ ከፍተኛ ድርሻ ባለቤት ቮዳኮም ኬንያ ሊሆን እንደሚችል ነው የተነገረው። ደምሰው ሽፈራው ያዘጋጀውን ምህረት ደግፍ ታቀርበዋለች። ቮዳኮን በኬንያው ሳፋሪኮም ላይ ያለውን የአክሲዮን ድርሻ በ1.6 ቢሊዮን ዶላር ሊያሳድግ እንደሆነ ተነግሯል። በምስራቅ አፍሪካ የቴሌኮም ዘርፍ ላይ ግዙፍ ስም ያለው ሳፋሪኮም በባለቤትነት መዋቅሩ ላይ ከፍተኛ ለውጥ ሊያስተናግድ እንደሆነ ተሰምቷል። ሳፋሪኮም ከኩባንያው ከፍተኛ ባለድርሻዎች መካከል አንዱ ከሆነው ቮዳኮን ኬንያ ጋር አዲስ ስምምነት ተፈራርሟል። በስምምነቱ መሰረትም ቮዳኮም የኬንያ መንግስት ያቀረበው የሳፋሪኮም ድርሻ በመግዛት የኩባንያው ከፍተኛ ባለድርሻ እንደሚሆን ተገልጿል። በዚሁ አዲስ የቢዝነስ ስምምነት መሰረት ቮዳኮን ኬንያ የኬንያን መንግስት በሳፋሪኮም ውስጥ ካለው ድርሻ ላይ ተጨማሪ 15% የሚሆነውን ለመግዛት ፍላጎት እንዳለው አስታውቋል።
ይህ ግዢ ሲፈጸም የቮዳኮን ኬንያ አጠቃላይ የሳፋሪኮም የባለቤትነት ድርሻ ወደ 55 በመቶ ከፍ የሚል ሲሆን ይህም ኩባንያውን በበላይነት እንዲቆጣጠር ያስችለዋል። በሌላ በኩል የኬንያ መንግስት በኩባንያው ውስጥ የነበረው ድርሻ ወደ 20 በመቶ ዝቅ የሚል ይሆናል። ቀሪው 25 በመቶ ድርሻ ደግሞ በህዝብ ወይም በሌሎች ባለሀብቶች እጅ የሚቀጥል ይሆናል። ይህ ግዙፍ የሽያጭ ስምምነት በገንዘብ ሲተመን ወደ 1.6 ቢሊዮን ዶላር እንደሚገመት ተዘግቧል። ቮዳኮን ለዚህ ግዢ ያቀረበው ዋጋ በወቅቱ በገበያ ላይ ካለው የሳፋሪኮም አክሲዮን ዋጋ ጋር ሲነጻጸር የተሻለ ዋጋ ተደርጎ ሊወሰድ እንደሚችል ሮይተርስ ዘግቧል። መረጃዎች እንደሚያመላክቱት ከሆነ ገዢው ኩባንያ ለአንድ አክሲዮን 34 የኬንያ ሺሊንግ ለመክፈል የተስማማ ሲሆን ይህም ስምምነቱ በተሰማበት ዕለት በናይሮቢ የአክሲዮን ገበያ የሳፋሪኮም አክሲዮን ይሸጥበት ከነበረው 28.2 ሺሊንግ ጋር ሲነጻጸር ከፍተኛ ጭማሪ ያለው ነው። ከዚህ በተጨማሪም ስምምነቱ የትርፍ ድርሻ ክፍያን በተመለከተ ልዩ ውሳኔዎችን አካቷል። ቮዳኮን ኬንያ የኬንያ መንግስት ወደፊት ሊያገኝ የሚችለውን የትርፍ ድርሻ መብት ለማግኘት ለተወሰነ ጊዜ የሚሆን የ40.2 ቢሊዮን ሺሊንግ ቅድመ ክፍያ ለመንግስት እንደሚፈጽም ተገልጿል። ይህ ክፍያ መንግስት በሳፋሪኮም ከሚኖረው ቀሪ 20 በመቶ ድርሻ ላይ ወደፊት የሚመነጨውን ትርፍ አስቀድሞ እንደመቀበል የሚቆጠር ነው ተብሏል። ምንም እንኳን ቮዳኮን የኩባንያውን አብላጫ ድርሻ 55 በመቶ የሚቆጣጠር ቢሆንም ቀሪዎቹን የኩባንያውን አክሲዮኖች ሙሉ በሙሉ በመግዛት ኩባንያውን የግላቸው ለማድረግ እቅድ እንደሌለው አስታውቋል። ይህ ማረጋገጫ በሌሎች ባለ አክሲዮኖችና ለገበያው መረጋጋት ትልቅ ትርጉም እንደሚኖረው ተጠቁሟል። ይህ የኬንያ መንግስት እርምጃ አገሪቱ የገቢ ምንጭን ለማስፋትና የፕራይቬታይዜሽን ፖሊሲውን ለማጠናከር ካላት ፍላጎት ጋር የተያያዘ እንደሆነ ይታመናል። ለዚህም የኬንያው የገንዘብ ሚኒስትር ጆን መባዲ ከዚህ ቀደም መንግስት በሳፋሪኮም ያለውን ድርሻ የመቀነስ እቅድ እንዳለው ጠቁመው እንደነበር ዘገባው አስታውሷል። የኬንያ መንግስት ለመጀመሪያ ጊዜ አክሲዮኖቹን ለህዝብ ባቀረበበት ወቅት 25 በመቶ የሚሆነውን ድርሻ መሸጡ የሚታወስ ሲሆን የአሁኑ ስምምነት የዚያው ሂደት ቀጣይ ምዕራፍ እንደሆነ ነው የተሰማው። ይህ የ1.6 ቢሊዮን ዶላር ስምምነት በምስራቅ አፍሪካ የቴሌኮም ኢንዱስትሪ ላይ ትልቅ ተጽዕኖ ይፈጥራል ተብሎ የሚጠበቅ ሲሆን ቮዳኮን በሳፋሪኮም ላይ ያለውን ተጽዕኖ በማጠናከር የኩባንያውን የወደፊት የቢዝነስ አቅጣጫዎች በመወሰን ቁልፍ ሚና እንደሚጫወት እድል ይሰጠዋል ተብሎም ይታመናል። በተለያዩ ክልል ነዋሪዎች መካከል የሚደረግ ክርክር አልፎ አልፎ ይፈጠራል። በመሰል ሁኔታዎች ውስጥ ዜጎች በፍርድ ቤት ላይ ያላቸው እምነት እንዳይሸረሸር ጉዳዩ በውክልና ለፌዴራል ፍርድ ቤት ይሰጣል። የዛሬው ከጠበቃው ጋር ጥንቅራችን ትኩረትም ይህ ጉዳይ ነው። ተከታትለን እንመለስ። በተለያዩ የክልል ነዋሪዎች መካከል ስለሚደረግ ክርክር ገነ ከመረጃ ላካፍላችሁ። ጤና ይስጥልኝ። ጠበቃ እንዳርጌ ካሴ ነኝ። የንግድ ግንኙነት የበለጠ እያደገ ሲሄድ በዛው ልክ አለመግባባት ሊፈጠር ስለሚችል በተለያዩ የክልል ነዋሪዎች መካከል የፍርድ ቤት ክርክር መኖሩ አይቀርም አለም። መደበኛ ነዋሪነታቸው በተለያዩ ክልሎች በክልልና በአዲስ አበባ ከተማ፣ በክልልና በድሬዳዋ ከተማ፣ በአዲስ አበባና በድሬዳዋ ከተማ ውስጥ በሆኑ ሰዎች መካከል የሚነሱ ጉዳዮች የፌዴራል ፍርድ ቤቶች ፍትሐ ብሔራዊ የዳኝነት ስልጣን ነው። በህገ መንግስቱ እንደተመለከተው የክልል ከፍተኛ ፍርድ ቤት በክልሉ ከሚኖረው የዳኝነት ስልጣን በተጨማሪ የፌዴራል የመጀመሪያ ደረጃ ፍርድ ቤት የዳኝነት ስልጣን እንዳለውና የክልል ጠቅላይ ፍርድ ቤት የፌዴራል ከፍተኛ ፍርድ ቤት የዳኝነት ስልጣን እንዳለው ተመልክቷል። በዚህ መሰረት በተለያዩ ክልል ነዋሪዎች መካከል የሚነሳውን ክርክር የስረ ነገር ስልጣን እንደተጠበቀ ሆኖ የክልል ከፍተኛና ጠቅላይ ፍርድ ቤት በውክልና ስልጣናቸው ተቀብለው የሚያስተናግዱት ይሆናል። የተለያዩ የክልል ነዋሪዎች ክርክር በውክልና ለክልል ከፍተኛና ጠቅላይ ፍርድ ቤት ባይሰጥ ኖሮ በተለያዩ የክልል ነዋሪዎች መካከል የሚደረገው የፍትሐ ብሔር ክርክር ወደ ፌዴራል ፍርድ ቤቶች ስለሚመጣ ፈርጀ ብዙ ኪሳራ ያስከትል ነበር። ከዚህ ላይ አብሮ መነሳት ያለበት ጥያቄ በተለያዩ የክልል ነዋሪዎች መካከል የሚነሳውን ክርክር በውክልና ለምን ለፌዴራል ፍርድ ቤት መስጠት አስፈላጊ የሚለውን ስንመለከት በሁለት ወይም በሶስት ክልሎች ውስጥ በሚኖሩ ተከራካሪዎች መካከል የሚፈጠረውን አለመግባባት የፌዴራል ፍርድ ቤቶች ተቀብለው እንዲያከራክሩ የሚደረገው ፍርድ ቤቶቹ ገለልተኛ ሆነሉ ተብለው ከመጠበቃቸው የተነሳ ከአካባቢያዊ አድሎ ነፃ ሆነው ተከራካሪ ወገኖች በዳኝነት ስርዓቱ ላይ እምነት እንዲኖራቸው ማስቻል ነው። ከሳሽ ክሱን የክስ ምክንያት በሆነው የማይንቀሳቀስ መብት በሚገኝበት ቦታና ወይም ተከሳሽ በሚኖርበት ቦታ እንዲያቀርብ ቢደረግ የቋንቋ ችግር የሚኖሩ ጉዳይ አንድ ነገር ሆኖ ክሱን የሚቀበለው ፍርድ ቤት ለከሳሽ ባይታወር፣ ለተከሳሽ ደግሞ የተላመደ ስለሚሆን በፍርድ ቤቱ ላይ መተማመን ላይኖር ይችል ይሆናል። በአጠቃላይ ያለው ክርክር ከሌላ ክልል ነዋሪ ጋር ከሆነ ጉዳዩ የሚቀርበው ተከሳሽ በሚኖርበት አካባቢ ለሚገኘው ከፍተኛ ፍርድ ቤት ወይም ጠቅላይ ፍርድ ቤት መሆኑን መገንዘብና ማማከር ይጠይቃል። አመሰግናለሁ።